በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ቅዱስ መርቆሬዎስ ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የሰማዕቱ ቅዱስ መርቆሬዎስን ተአምር እናሰማለን። ከተአምራቱም አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያን ወራት ቅዱስ ባስልዮስ የቂሳርያ ሊቀ ጳጳሳት ነበረ። ተአምራቱ በተጻፈበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስንም አሰረው። በዚያ በእስር ቤትም የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ጊዜ ወደ ኡልያኖስ ሂዷልና በጦሩም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ። ቅዱስ ባስልዮስም ከሃዲ ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። ክርስቶስ ምስክር ሆይ የሆነ ጸር የሆነ ኡልያኖስን ገደልከውን ያን ጊዜ አሁን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። እዚህም የቅዱስ መርቆሬዎስ ሌላው ተአምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበር። የእስላሞችን ሕጋቸውን መጽሐፋቸውን ተምሯል። በአንዲትም ዕለት ወደ ባሕር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮች ይዘውታል። ሊያቃጥሉትም ጉድጓድ ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ወጣት እስላም ወደ ተፈረደበት ሰው ቀረበ። አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና ሶስት አማልክትንም የምታምንህና ክፉ ነገር ነውና የተፈረደበትም እንዲህ ብሎ መለሰለት። እኛ የክርስቲያን ወገኖች ሶስት አማልክትን የምናመልክ ከሃዲያን አይደለንም። አንድ አምላክን እናመልካለን እንጂ ይኸውም አብ ወልድ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃል ነው እንጂ። መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራ። በኋላ ግን ልብ በርቶልህ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጥቶ ጫማውንም ከእግሮቹ አውልቆ አፉን ፊቱንና ራሱን ጸፋው። አይደረግም እያለ ተቀየ። ተከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለህ አለው። በዚያን ጊዜ ራሱን በሰይፍ ቆርጠው ስጋውን ከእሳት ማድጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሥ ወታደሮች እየጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋውን አገኙት። ይህንን ለንጉሡ ነገሩት። እርሱም እንዲቀብሩት ታዘዘ። ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተነገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድነው አሉት። ክብር ይግባውና ለጌታችን ኢየሱስ ክርስቶስ
ምስክር የሆነው የተናገረውን ነገራቸው። እርሱም ይህ አሳች የተናገረውን ተወው፣ በልብ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከእነርሱ ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠውና ለወዳጁ ማደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱ ቆሞ ትድን ዘንድ ና ተከተለኝ አለው። እንዲሁም ሁለተኛና ሶስተኛ ተገልጦ ተናገረው። ስለ ስጋዊ ግዳጅ ያወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ። ከእነርሱ ጋር የሚጓዝ መስሏቸዋልና በተነሳም ጊዜ ተቅበዘበዘ። ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያን ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች ሰማዕት ቅዱስ መርቆሬዎስን ቤተክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያን ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ ለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ሥጋ ግዳጅ ከግመል ላይ ወረድኩ፣ ባልንጀሮች ትተው ይሄዱ አለው። ባለፈረሱም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በዚያን ጊዜ ወደ አየር በረረ። በምስር ሀገር ወዳለች ቅዱስ መርቆሬዎስ ቤተክርስቲያን እንዳይን ጥቅሻ አደረሰውና እንደተዘጋጅ ከውስጡ አስገባው። በፈረሱም ላይ ወርዶ የሰማዕቱ የቅዱስ መርቆሬዎስ ረድኤቱና በረከቱ በሁላችን ላይ ይደር ለዘላለሙ በእውነት